ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ የአፍሪካ ዋንጫን የማዘጋጀት ጥያቄዋ ከ3 ዓመት በኋላ እንዲታይ ተወሰነ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሥራ አስፈጻሚ ኮሚቴ ባለፈው ሳምንት መጨረሻ ባደረገው ስብሰባ የተለያዩ ውሳኔዎችን ማሳለፉ ታውቋል። ከውሳኔዎቹ መካከል ካፍ በ2 ዓመት አንድ ጊዜ ሲያካሂደው የቆየው የአፍሪካ ዋንጫ ከ2028 የውድድር ዘመን ጀምሮ በ4 ዓመት አንድ ጊዜ እንዲካሄድ መወሰኑን ተከትሎ የኢትዮጵያ የ2029ን የአፍሪካ ዋንጫ የማስተናገድ ጥያቄ ውስጥ ተካቶ እንዲታይ መወሰኑን ታውቋል። የአሜሪካ ኤምባሲ የአትሌቶች የቪዛ ጥያቄን ዳግመኛ ውድቅ አደረገ። በአሜሪካ ፍሎሪዳ የሚካሄደው የዓለም ሀገር አቋራጭ ውድድር የ2 ሳምንት ዕድሜ ብቻ በቀረበበት ወቅት ኢትዮጵያ ከመረጠቻቸው አትሌቶች መካከል 13 አትሌቶች ለአሜሪካ ኤምባሲ ያቀረቡት የቪዛ ጥያቄ ለሁለተኛ ጊዜ ውድቅ መደረጉ ፌዴሬሽኑ አስታውቋል። የታህሳስ 14 ቀን 2018 ዓ.ም ክልከላውን ተከትሎ ከብሔራዊ ቡድን ስብስብ ውጭ የሆኑ ቪዛ ያላቸው አትሌቶች ካሉ እናሳትፍ በሚለው ጉዳይ የፌዴሬሽኑ አመራሮች ስብሰባ አድርገው አለመስማማታቸው ተሰምቷል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታወቀ። ምርጫ ቦርድ ለአዲስ ስታንዳርድ እንደገለጸው የጊዜያዊ አስተዳደር የምርጫ ወረዳዎችን በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ፣ ቢጫ እና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማይካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችል ገልጿል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ጥያቄው እንደቀረበላቸው ገልጸዋል። በክልሉ ምርጫ መካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጄኔራል ታደሰ ምላሹም በዚህ ሳምንት ውስጥ እንደሚሰጥ ጠቁመዋል። አሁን ወደ ውጭ ዜና እናልፋለን። በአሜሪካ አርካንሳስ አንድ ባልና ሚስት የ6 ወር ልጃቸውን በ6 ጣሳ ቢራ ለመለወጥ በመሞከራቸው ታሰሩ። ወላጆች ሕፃኑን በ6 ጣሳ ቢራ ለመሸጥ በመሞከራቸውን ከዚያም ለልጁ $1000 መጠየቃቸው ተዘግቧል። በወላጆቹ የተፈረመ የውል ስምምነትም ተገኝቷል። ሰነዱ እንደሚለው እኛ ዳሪየን ኡርባንና ቬሊን አህለርስ ለልጃችን ኮዲጃ ያለንን መብት ለናትናኤል ማርቲን በ$1000 በ09/21/2024 አስተላልፈናል። ይህንን ከፈረምን በኋላ ሐሳባችንን አንቀይርም፣ ዳግመኛም አናገኘውም በማለት አረጋግጠዋል። የ22 ዓመቱ ዳሪየን ኡርባን በአንድ የክስ መዝገብ ጥፋተኛ መሆኑን አምኖ በአርካንሳስ ማረሚያ ክፍል የ3 ዓመት እስራት ተፈርዶበታል። በተጨማሪም የ3 ዓመት የገደብ እስራት ተጥሎበታል። የልጁ እናት የ21 ዓመቷ ቬሲን ኤህለርስ በሁለቱም የክስ መዝገቦች ላይ ጥፋተኛ መሆኗን ያመነች ሲሆን የ6 ዓመት የገደብ እስራት ተፈርዶባታል። በቅጣት ውሳኔ መሰረት ወላጆቹ ከልጁ ጋር ምንም አይነት ግንኙነት እንዳያደርጉ ተከልክለዋል። በሌላ ዜና ዛሬ ምድር በጎርፍ ጠፋለች በማለት በኖህ መርከብ በተመሰለችው መርከብ በሺዎች የሰበሰበው የጋናው ነቢይ የጥፋቱ ቀን ተራዝሟል አለ። በጋና ኩማሲ ወደ 4000 ሰው ገና ተሰርታ ባላለቀችው መርከብ ከምድር ጥፋት ለመዳን የመጣ ሲሆን የጋናው ነቢይ አቦህኖ ሁሉም ሰው ወደየሀገሩ ወደየመንደሩ እንዲመለስ ነግሯል። ዛሬ ዓለም አያበቃላትም ብሏል። ለ21 ቀናት ከጸለየና ከጾመ በኋላ አምላክ ለሕዝቦቹ ጊዜ እንዲሰጣቸው እንደተማጸነና አምላክም ጸሎቱን ሰምቶ የጥፋቱን ቀን እንዳራዘመው ገልጿል። ይህ ሐሰተኛ ነቢይ ነው የሚል ትችት የቀረበበት ነቢይ ከእግዚአብሔር ሰዎች ጋር ካደረገው ጸሎት በኋላ እግዚአብሔር ሁሉንም ሰው የሚያስተናግዱ ተጨማሪ መርከቦች እንዲገነቡ ተጨማሪ ጊዜ እንደፈቀደላቸው ገልጿል። በጸሎቴ ሌላ ራእይ አየሁ። በራእይም ከመላው አገሪቱና ከመላው ዓለም ወደ መርከቧ የሚመጡትን ሰዎች ቁጥር ስታዩ የመርከቧ ስፋት ሊይዛቸው አይችልም። ስለዚህ ራእይን አብረውኝ ለጸለዩ አንዳንድ ታላላቅ የእግዚአብሔር ሰዎች አካፈልኳቸው።
ከጸሎቱ በኋላ ሁላችንንም የሚይዝ ተጨማሪ መርከቦች ከድንኳኑ በተጨማሪ እንድንገነባ እግዚአብሔር የተወሰነ ጊዜ ሰጥቶናል። ስለዚህ ነገ ማንም ሰው ወደ የትኛውም ቦታ ለመሄድ መቸኮል የለበትም። እኔ ትኬት እየሸጥኩ አይደለም፣ ከማንም ደግሞ ገንዘብ አልቀበልም። ስለዚህ እባካችሁ እቤት ሆናችሁ ተዝናኑ ብሏል። በእንግሊዝ ብሪስቶል ውስጥ የምትኖር የ75 ዓመቷ ሉዊዛ ደን በ1967 ዓ.ም በቤቷ ውስጥ ተደፍራና ተገድላ ተገኘች። በወቅቱ ጥቃቱን የፈጸመው አካል ሊገኝ አልቻለም ነበር። ብቸኛው ተጨባጭ ማስረጃ ከአንድም ሰው ጋር ያልተገጣጠመ የመዳፍ አሻራ በመሆኑ መዝገቡ ተዘግቶ ቆይቷል። የአውሮፓ አቆጣጠር በሰኔ 2023 ያልተፈቱ የወንጀል መዝገቦችን የምትመረምረው ጆ ስሚዝ ይህንን ጉዳይ አገኘችው። በማህደር ክፍል ውስጥ ተረስተው የተቀመጡ የማስረጃ ሳጥኖችን በመፈተሽ ማስረጃዎች በዘመናዊ የፎረንሲክ ዘዴዎች በድጋሚ እንዲመረመሩ አደረገች። ከ8 ወራት በኋላ ከሉዊዛ ደን ቀሚስ ላይ በተገኘው ዲኤንኤ ምርመራ አማካኝነት በብሔራዊ የመረጃ ቋት ውስጥ ካለ መረጃ ጋር የሚመሳሰል ውጤት ተገኘ። ተጠርጣሪው የ92 ዓመቱ ራይላንድ ሄድሊ በሕይወት እንዳለ ተረጋገጠ። ሄድሊ ቀደም ሲልም በአረጋውያን ሴቶች ላይ ተመሳሳይ የጾታ ጥቃት የፈጸመ ታሪክ እንደነበረው ታወቀ። ከ11 ሳምንታት በኋላ ሄድሊ በቁጥጥር ስር ዋለ። የአውሮፓ አቆጣጠር በሰኔ 2024 ጥፋተኛ ሆኖ በመገኘቱ የዕድሜ ልክ እስራት ተፈረደበት። ይህ መዝገብ በሀገሪቱ ታሪክ ውስጥ ረጅሙን ጊዜ የፈጀ የወንጀል ምርመራ በመሆን ተመዝግቧል። መርማሪ ስሚዝ ሲናገሩ ለፍትህ የቀጠሮ ገደብ እንደሌለው አሳይተናል ብለዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።